ሄርሜላ ስለ እርግዝና ማስታወቂያ እየሰራች ነው እንዴ ያለችው? ጥሩ ስራ እንደሰራች ትዳር ይዛ እንዳስረገዛት በትዳር ውስጥ እየኖረች እንዳለች ሴት በኮንፊደንስ አርግዣለሁ ብላ መምጣቷ የነውርነቷን ጥግ የባለጌነቷን ባለጌነት ነገ ዩቲዩበሮቻችን እንደፈለጋችሁ አብራችሁ ከሚሰራው ጋር ከወደዳችሁት አልጋ ላይ ተጋደሙ፣ አርግዙ፣ ያስረግዛችሁ ብላ ማስታወቂያ የምትሰራ እቺ ቤተሰብ አሳዳጊ የበደላት ቤተሰብ የሌላት መደዴ መንገደኛ ሴት ይሄው እርጉዝ ነኝ ብላ ቴስት ይዛልን መጣች። ለአብርሃም አሳዩኛ፣ ምን አገባል? ያረገሹ እንደሆነ ከአቤል ነው። አብርሽ በግ ስለሆነ እንዲህ ነው ስትዩ አዎ ልክ ነው እሺ ብሎ የሚያምን ማንነት ስላለው በሱ ተጫውችበት። በእኛማ መቼም አቀልጅብንም። የአንቺ እርግዝና የውሸት ትላንትና ሩታ እርጉዝ ነኝ ብላ መታለች። ዛሬ አንቺ እርጉዝ ነኝ ብዬ ካልኩት ወይ ሽማግሌ ቶሎ ይልካል፣ እሱ ማግባት ስለማይፈልግ እኔ ደግሞ እሱን እስከምጠብቀው ድረስ ጊዜ ይሄድብኛል፣ የግድ መላክና ማግባት ስላለብኝ እርጉዝ ነኝ ብዬ መምጣት ፈልጋለኝ ብለሽ ከአቤላ ጋራ የውስጥ ምክክር አደረጋችሁና ምክክራችሁን ጨርሳችሁ ሳምንት 15 ቀን አብርሃም ሲያብድ ሲያሳብድ ሚዲያውን ሲያሳብድ ቁጭ ብለሽ ስክሮል እያደረግሽ ፈን እያደረግሽበት ነበር። ሞራልሽ የላሸቀ መሆኑን አንቺም አቤልም ሞራላችሁ የደከመ መሆኑን የምናውቀው በአብርሽ ማንነት ከጀርባ ሆናችሁ በመጫወታችሁ ነው። የአብርሽን ጅልነት የአብርሽን እንከፍነት ከካሜራ ጀርባ ሆናችሁ እየተገናኛችሁ ፈታ እያላችሁ በአብርሽ ቁጭ ብላችሁ መቀለዳችሁ የአብርሽን ቤተሰቦች አይደለም ይቅርና የአብርሽን ዩቲዩብ ተከታታዮች የሚያሳፍር ነገር፣ እውነት ለመናገር የሚያሳፍር። እሱ አንዴ የአብርሃም በግማ እንደዚህ እንደ አብርሃም አይደለም። ስሙም አብርሃም እሱም በግ ነው። የአብርሃም በግ አይደለም። አብርሃም የዩቲዩበሮች በግ ነው። ዩቲዩበሮች እንደፈለጉ የሚጫወቱበት፣ ዩቲዩበሮች እንደፈለጉ የሚነዱት፣ በዩቲዩበሮች አፍ የሚሄድ በዩቲዩበሮች ሁሉ ነገር የሚንቀሳቀስ ምንም አይዲያ ምንም እውቀት የሌለው ድኩማን ሰው ነው። ማንም ከሜዳ እየተነሳ ማንም የፈለገውን እያደረገ በላዩ ላይ እየተረማመደ እንዲኖር የሚፈቅድ የጀርባ ማንነትና የጀርባ ምንነት የሚባል የሌለው ማሰብ የማይፈልግ ለወደፊቱ ምንም አይነት ዓላማና እቅድ ሊኖረው የማይፈልግ የደነዘዘ ያልተማረ መሀይም ነው። ጨዋ ቤተሰብ የሴት ልጅ እንኳን ስታሳድግ እኮ ሴት ብቻዋን ልጆቿን ስታሳድግ እንኳን ያንተን ያህል በአባትና በእናት ያደገን ያህል ጋጥ ወጣት ነው። በሴት ልጅ ያደገች ማለት ነው። ተዋት ያችን እሷ መደዴ መንገደኛ ናት፣ ቤተሰብ የላትም። እሱ ግን ምናልባት ቢያንስ አውቀናቸዋል፣ ቤተሰቦቹን እናቱንም አባቱንም አይተናቸዋል። ቢያንስ ለአባትና ለእናቱ ክብር የሌለው፣ በእርግጥ ለአባትና ለእናቱ ክብር ቢኖረው ኖሮ ሚዲያ ላይ የሚናገረውና የሚያደርገውን ማሰብ ይችል ነበረ። በሰዎች አፍ ሰዎች አርግ ያሉትን እያደረገ በሰዎች አፍ የሚሄድ የሚመራ ሰው አልነበረም። አውቋል፣ ተምሯል፣ አሳልፏል፣ ላይፍ አይቶታል፣ ብዙ ደክሟል፣ ብዙ ለፍቷል። እንደሚባለው ሰው ጥሩ ደረጃ ላይ መድረስ የሚችል ሰው ነበረ፣ ግን አይደለም። አቤል የሱ ምላስ ነው። ሽጉጥ እዚህ ላይ ደቅኖ እያስፈራራው የሚያወራ ሽጉጥ ጉሮሮ ላይ ቆሞ በቃ ከሄርሜላ ውጪ ወደ ውጪ አይነት ብሎ እያስፈራራው የሚኖር ሰው ነው። በአቤል ጭራ በአቤል የደከመ ማንነት አቤል ቤተሰብ የሌለው፣ እናቱ በጊዜ ተገላግላለች። የአቤል እናት አባቱ ነው በህይወት ያለው። አባቱ ደግሞ ምንም የሚዲያ እንትንም የለውም። በአካል ሄዳችሁ ካላናገራችሁት እህቶቹም የረባ ስልክ ላይኖራቸው ይችላል። ዩኒቨርሲቲ ሊሆኑ ይችላሉ። ሲወጡ የወንድማቸውን ቆሻሻነት ሲያዩ በእነሱ ላይም ደግሞ ሴቶች ልጆች ወንዶች ልጆች እርግጥ አድርገው ሊጫወቱባቸው ይችላሉ። የዛኔ በሩታ ላይ የደረሰው በሄርሜላ ላይ ያደረሰ ያለው ሊገባውና በአብርሃም ላይ እየተጫወተ ያለው ሊገባው ይችል ይሆናል። በራሱ እስከሚደርስ ድረስ ግን እንጠብቀዋለን። ስለዚህ
ቤተሰብ የሌላት የሴት ልጅ ሴት አሳደጊ ያላት በሴት እጅ ያደገች ልጅ በሴት ልጅ ያደገ ልጅ እንኳን በእናንተ ያህል የረከሰ ማንነት በእናንተ ያክል የቆሸሸ ተግባር መቼም ነው ሊኖረው የማይችለው። እውነት ለመናገር መቼ ይፈራል? ፈርሃ እግዚአብሔር የሚባል ነገር ይኖራቸዋል። ተውት፣ ሰውን እግዚአብሔርን የሚፈሩት መሆን አለባቸው። ተገኘ ተብሎ የተገኘው ሚዲያ ላይ በጠረቀም ተገኘ ተብሎ ሚዲያ ላይ የተፈለገው አይሰራም፣ አይደረግም። ወንድሞችን አንገት ያስደፋክ አባትክን ያሰደብክ ወንድምክ እንኳን በዚህ ልክ እስኪናገርክ እርጉዝ ሆነች አልሆነች እልህ ምላጭ ያስውጣል ማለት አብርሃም ጋር ነው። በአብርሃም በሩታ እልህ በኤፍራ እልህ ሄርሜላን አስረገዝክ። የሄርሜላ የሌላ ያረገዘችው ልጅ ያንተ ነው ስለተባልክ አብረክ ስለተኛክ ብቻ የግድ ማርገዝ አይጠበቅባትም እኮ። አብሮ የተኛ ሁሉ ያረግዛል አይደለም፣ አጠቃቀምክ ይወስነዋል እንጂ እሷ የፈለገ ላርገዝ ብላ ብትል አንተ ጎበዝ ወንድ ከሆንክ አታስረግዝም ነበር። የምሬ አንተ ከሆነ ማለት ነው። ግን አረገዘችም አላረገዘችም እሱን እኔ ፈተዋለሁ ብለሃል። እሱን አንተና እግዚአብሔር ይፍታው፣ አይመለከተንም። ግን ቡዜ ጭስስ 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 ከዚህ ላይ የቢጫ ፀጉር የቢጫ ቀለም ቀይ ሲሆን ይታየኛል ማለት ነው። የቡዜ ቀይ እየሆነ ሲወጣ እናንተ አብረን እናወራለን። አሁን ምንም ማውራት አልፈልግም፣ ምንም መናገር አልፈልግም ማለት ቀይ ሆኗል ፀጉሯ። ፊቷን አትጠይቁኝ። ደግሞ አረገዘች እንዴ? እሷ ነው ሆዷ ነው ይሄን የሚያክለው። ስማንተስ ቅዱስ ይቀር ይበላል። እርጉዝ ከሆነች እንግዲህ በስሯት አይመለከተንም። ግን በጣም ነዳለች። እውነት ለመናገር ሩታ አለች የተናደደች። ሩታ ምን አገባት? የፈለግከውን እንጨት ላይ መሰቀል ትችላለህ። ለምን ትናደዳለች? ምናልባት ወንድምህ ካሰደብክ ቤተሰቦች አሳዳጊ የበደለክ አስባልከው እናትና አባቴ በተቀመጡበት ተከብረው በተቀመጡበት አሰደብካቸው ያሉት ወንድሞች ግን አናድ ወንድሞች ይናደዳል ይበል። ሩታ ምን ቦጣት ስላንተ የምትናደደው? ስሟ ስለጠፋ ልትናደድ ትችላለች። ወደ ሳይሆን በግድ ደግሞ ይቅርታ አልካት። አንተ ብቻ አይደለም ደግሞ ይቅርታ እነ አቤልና እነ ሄርሜላ በራሳቸው ሩታ ይቅርታ እንዲያስብሉ ግድ ማድረግ አለብሽ። የዛኔ ጀግና እናስብሻለን። ይቅርታ ማለት አለባቸው። አቤልና እስካሁን አፋቸውን እየከፈቱብሽ ስላሉ ሰዎች በአጠቃላይ ነው የምናወራው። ሩታ ናት፣ የሩታ እጅ አለበት፣ ሩታ ናት ሲሉሽ የነበሩ ስምሽን በስማችነት ሲወነጅሉ የነበሩትን በአጠቃላይ ትላንት እኔ ብያቸዋለሁ። ትላንት ክሱን አንስቻለሁ ላይ ዛሬ ትከሳለች ብያቸዋለሁ። ትከሳለች። እኔ ከምላሴ ፀጉር ይነጭ፣ እኔ የምናገረው ነገር ስህተት የለውም የምላችሁ ለዚህ ነው። ትላንት ምን አልኩኝ? ሩታ ዛሬ አልከስም ብላለች፣ ነገ ግን ከሳለሁ ብላ ትመጣለች ብዬ ነበር። ማርያምን ብዬ ነበር። ቪዲዮን ከተከታተላችሁት ማለት ነው። የመጀመሪያው ቪዲዮን ትክክለኛ ዳውንሎድ አድርጌ ሁለተኛ ቪዲዮ ለፍልፌ ከጨረስኩኝ በኋላ ስልኩ አናደደኝና እንደገና አዲስ ቪዲዮ ለፈለፍኩኝ። እዛ ውስጥ የለም ሊሆን ይችላል እንጂ ግን ቲክታክ ላይ ራሱ ሰርቻለሁ። ሩታ ዛሬ አልከስም ብላለች፣ ነገ ግን ከሳለሁ ብላ ክሱን እንደ አዲስ ታነሳለች ብያለሁ። እኔ አልዋሽማ። እና የሄርሜላ ጨዋ ሴት እንዳደረገችው ተጋብታ ቀለበት አስራ በቤተሰብ በሽማግሌ እንዳገባች እና እንዳረገዘች አይነት ሆና እርጉዝ ነኝ ቴስት ብላ ያስረገዘውን ለአቤል ልታሳየው ቴስት ስትመጣ ሩታ እንኳን ባንቺ ልክ በጨዋነት አግብታ ህጓን እንኳን ሲወስድ ድሬዳዋ ላይ ሄደው ልጃገረድነቷን ሲወስድ አላረገዘችም። አንቺ በእርግጥ አላገባሽም ስላለ አሁን ማግባት እቅድ የለኝም ብሎ ስላለ ነው በግድ ያረገሽለ። ከሆነም ነው ልንልሽ የምንችለው። ከሆነ ምናልባት ነገ ዲኤንኤ ይጣራል። ነገ ዲኤንኤ የሚባል ነገር አለ። በዚህ ዘመን ላይ ማንንም መሸወድም ማንንም ማላገጫ ማድረግ አይቻልም። እርጉዝ ሆነሽ እንኳን ዲኤንኤ ይመረመራል አይደለም ከወለድሽ በኋላ ልትጠበቂ ማለት ነው። ያንቺን እዛ ከማንም ጋር ያረገሽው እንዲቃላሽም አብርሽ የሚንከባከብልሽ ወይም አንቺን የሚንከባከብበት ጊዜ ላይ አለ። ትንሱ እንኳን ያረገዘችለት ባህሏ የፈላ ውሃ እየደፋባት ነው። ነገ አንቺ ላይ ደግሞ አሲድ ይደፋብሻል። አብርሽ ራሱ ማለት ነው ህይወቴን በጥብሻል ብሎ አሲድ ሲያረግብሽ ዛሬ የሚያምር ፊትሽ ነገ ብለሽ ስትመጪ ማለት ነው
የዛኔ የዘራሽውን ታጭጃለሽ ማለት ያኔ ነው። እርጉዝ ሴት የማትከበርበት የእርግዝና ክብር የማይገባችሁ ዘመን ያለበት እርግዝና እንዴት እንደሆነ ዝም ብሎ እግር ሰቅሎ ማርገዝ ሆድ መንፋት ብቻ አይደለም፣ ወይም መውለድ ብቻ አይደለም። እርግዝና ክብር ያለው እናት የምትወልደው ልጅ ነው። ዝም ብሎ አይደለም። ለተገኘው እግር ተነስቶ ከተገኘው ልጅ አይወለድም። እድሜሽ ጥንቅር ብሎ ለምን አይሄድም? ጊዜ የሚባል ነገር አለ። ክብር የሚባል ነገር አለ። ክብርሽን አሳጣሽ። በዛም እየተሰቀልሽ፣ እየተዘፈዘፍሽ፣ እየተሰደብሽ ክብርሽ ከፍ ዝቅ እያለ የምታረግዥው ልጅ ነገ ስትወልጂ በራሱ አንገቱን የሚደፋ ልጅ ነው የምትይዥው። ይገርምሻል። አቤል ይቀጥላል። ነገ ማርቲን ያስረግዛታል። አርግዙ። ሚዲያ ላይ የምናያችሁ ሁሉ አርግዙ። ኖርማል ነው ለእናንተ እርግዝና። ክብር ስለሌላችሁ ክብራችሁ ከመጀመሪያውኑ ተዋርዶ ስለምትመጡ የተዋረዳችሁ ስለሆኑ የምታረግዙት ልጅ በራሱ ሲወለድ ነገር እያፈረ አንገቱን እየደፋ እየተሸማቀ ምንም ብትንከባከቢው ምንም በብርቱካን ጭማቂ ብታሳድግ ይሄው ሚዲያ ላይ የወጣ ሰው ሁሌ አንገቱን ነው የሚደፋው፣ የማይጠቅም ስራ ሲሰራ ማለት ነው። ለትውልድ የሚያስተላልፈው መርዝ ከሆነ እሱ መርዝ ከሆነ የሚወለደው ልጅም ላይፍ መርዝ ነው የሚሆነው። ምናለፋሽ መርዝ ነው የሚሆነው። አንቺ ምናልባት ሄርሜላ የትላንትና ላይፍሽ የትላንት ማንነትሽ ምናልባት ስለማላቅ ይሆናላሽ። ህይወትሽን እኮ በደንብ ጠንቅቀ የሚያውቁ ልጆች ስላሉ ነው እኮ ተደብቀሽ ሳምንት ተደብቀሽ እርጉዝ ነኝ ብለሽ የመጣሽው። አብርሽ ስለኔ ማንነት ከሰማ ልጅ እንዳለኝ ካወቀ ከጀርባዬ ባል እንደነበረኝ ካወቀ ትቶኝ ይሄዳል ብለሽ ያላረገሽውን ወይ አርግዘሽም ሊሆን ይችላል አረገዝኩ ብለሽ የመጣሽው ገና ለገና ይሄንን ከሰማ ይተወኛል ወደ ሩታ ይመለሳል ብለሽ ነው። ሩታ ቢነጠፍ እንኳን ምድር ላይ ወንድ ቢቀር ለአብርሃም ዞር አታየው። ግን ምናልባት የልጁ አባት ስለሆነ በርቀት ልትራራለት ትችል ይሆናል እንጂ ማንም እየነካ የጣለውን እሷ የምትሰበሰብበት ጉዳይ የላትም። አንቺ ነሽ የዛንም የተጣለ ቆሻሻ ሰብሳቢ ስለሆንሽ እየሰበሰብሽ እንትን ትያለሽ። ከዚህ በፊት ሰብሳቢ ነበርሽ፣ አባረረሽ። አሁን ደግሞ አብርሃምን ሰበሰብሽ። ነገ ደግሞ ማን ላይ እንደምትወድቂ አናውቅም። ገና ለገና ሰምቶ ይተወኛል ብለሽ ትናንትና እንኳን እርጉዝ ነኝ ብለሽ ባልሽው ቃላት ላይ ንግግርሽ በራሱ ማለት ነው ልክ አትተወኝ በእናትህ ቤተሰቦች ምን እንደሚሉ እንዴት አምነው እንደሚቀበሉ ስራሽ በራሱ የሚያሳፍር ስለሆነ ዘለሽ ቤተሰቦቹ ጋር ሄድሽ። አየሽ ቤተሰቦቹ እንደማይቀበሉ ቤተሰቦቹ እንደማያምኑበት እንደሚያገሉት ስለምታውቂ ገና ለገና እርግዝናሽን ሰንተሳቲ ትተይ ልትሄድ ትቶሽማ ሄደ። አሳየሽ እዚህ ጋር ትቶሽ ሄደ። ነገ ደግሞ ገና ከፍ ያለው ሲመጣ እልም አድርጎ ትቶሽ እንደሚሄድ ደግሞ እንዳዘነገ እንኳን በሰው ትዳር ገብተሽ እንኳን በሰው ህይወት ገብተሽ እንኳን ሩታ ነፍሰ ጡር ሆና እንደዛ ደምንባ አስነበተሻት አይደለም ይቅርና እንደው በአሁኑ ዘመን በጨዋ ደንብ እንኳን በጨዋ ወንድ ልጅን ያ ዝም ብለሽ ድንገት አግኝተሽ እንኳን ቢሆን ከስንት አንድ እግዚአብሔር የመረጠው ካልሆነ በስተቀር ያንጠለጠለው ሁሉ ወንድ አይደለም። እዛም የሚሸና ነው። አይገርምሽም? ልክ እንዳብረሽ ማለት ነው። እዛም በአመት ውስጥ 3 ልጅ። ለዚህ ነው ወንድሙ የሚቃጠለው። ለዛ ብለሽ ዛሬ እርጉዝ ነኝ ብለሽ መጣሽና ሳምንት ተደብቀሽ ቀለበትሽን ከጣትሽ ላይ አውልቀሽ እርጉዝ ነኝ ብለሽ መጣሽ። ከማንም ጋር እዛ ታብታብ ስትደራረጊ ከርመሽ ማለት ነው። አንቺ እኮ ቅሌትሽ የመድኃኔዓለም ያለ ያንቺ ውርደት እኮ ከአሁን በኋላ ለሚመጡ ሴቶች አንገት የሚያስደፋ ስራ ነው ይለሽ መጣሽ። ወንድምሽ የታል? አፈረ አይደል? አፈረ። ሩታ ግን አብርሃምን ይቅርታ አስባለች። አንተ ብቻ አይደለም ደግሞ ብላችኋል፣ ሁላችሁም ብላችኋል። ልክ 100% እርግጠኛ ስለሆንክ መስሎኝ ሩታ ቤት ሄደ ጓ አድርገህ በር ከፍተህ ካልሰበርኩ ካልወጋው ብለህ ልጅህ እያለቀሰ ልጅህን ቼክ ሳታደርግ ሄርሜላን ፍለጋ ሄድከው። እርግጠኛ ስለሆንክ ካልነበረ ሄድከው። እዚህ የደበቃችኋት ተነግሮኝ ነው የመጣሁት ብለህ አንተ ገገማ ገልቱ ጅብ ይህን ያህል ነው የወረድከው። አንተማ ይበልክ። አንተ እንደ ወንድምክ ለምን እንደሚያዝንልክ መቼም ስጋ ነው ምን ያደርገዋል እንጂ ነገ የማይማር ሰው ቢሆን አንተ ነህ። ነገ የማትማር ሰው ብትሆን አንተ ነህ።
ሄርሜላ ምናልባት ዛሬ ከሰው ላይፍ ላይ ወስዳት ጥሩ ላይፍ ሰጣት ሊሆን ይችል ይሆናል። ነገ ግን ከሩታ የባሰ ነብር ሆናብህ ነው አብራ ከምትኖረው። ውሻ አድርጋ ነው የምታኖርህ፣ ውሻ አድርጋ ማለት ነው። ነገም ደግሞ ልክ ሄርሜላ እርጉዝ ስትሆን አንዷ ትመጣና አብርሽ እንደዚህ ብላ አብርሽ እንደዚህ ብላ ይቀጥላል። የአብርሽ ላይፍ እንዲህ እየተበጠበጠ ይኖራል ማለት ነው። ማን የማንን ህይወት በጥብጦ የማንን ህይወት ትቶ የራሱን ህይወት አሳምሮ ይኖራል? ማንም የለም። ይቀጥላል የእያንዳንዳችሁ ህይወት መበጥበጡ ማለት ነው። ጀግና ወንድ ቢሆን ኖሮ አለች እኮ ሩታ። ወንድነት ለአንተ ጀግንነት፣ ወንድ ማለት ሚስቱን ትዳሩን በአግባቡ የሚመራ ወንድ ነው። ሴት ስላቀያየረ ጀግና አይደለም። ጀግንነት መስሎ ከታየ ልክስክስነት ነው ብላ ሄዳለች። ልክስክስ መሆንን አሳየን። በአንድ የሶስት ያች ማነች የእዩ ፍቅረኛ ነበረችው እሷን ይዞ ፍቅርንና ሩታን ሲያወዳድር ማለት ነው። ራሱን እንደ ጥሩ ነገር አድርጎ በሴቶች ተከቦ እኔ እኮ ለነገሩ እሱ አይደለም ሴቶቹ ናቸው ወራዶች፣ እሱማ ወንድ ነው ያገኘበት የሚሸና ስለሆነ አይገርመው። ወንድ ልጅ አይሄድም ማለት ቆሞ አይሸናም ማለት ነው የሚባለውን ያረጋገጥኩት አሁን ከአብርሽ ነው። የሄደበት እንደሚሸና ያወቅኩትን ከአብርሽ ነው። የሄደለት ቀሚስ ከተገለበለት ለምን አይሸና እንዴ? በነጻ እኮ ነው። ምን አገባው? ያስረግዝ እዛም በየቀበሌው በየወረዳው በየክፍለ ክልሉ። ከዛ ነገ ካለው ይካፈላሉ፣ ከሌለው ደግሞ ቢያንስ ማስለቀሻ እንኳን ይመታል። ደረት እየመቱለት አባዬ አባዬ እያሉ ከየቦታው ላይ እየመጡ አባዬ አባዬ ከየት ነው? አንቺም ልጅ ነሽ፣ አንቺም ልጅ ነሽ፣ አንቺም እንዴ እናትዬ። መጨረሻው ይሄ ነው የሚሆነው። የውርደት ዘመን ይላቸዋል። ይሄ ደግሞ እኮ ዛሬም አፋቸው አያርፍም። አብርሃምን ማነች ሩታ ላይ እና እነ ፈረንጁ ላይ እነማ ላይ እቺ ዘላን መንገደኛ የቡና ቤት ሴት እንኳን ብታረግዝ በክብር ነው። የቡና ቤት ሴት እንኳን ከተለያየ ወንድ ጋር ብትወጣ በክብር ነው። እንደዚህ እንዳንቺ ሚዲያ ላይ ተዝረክርካ፣ እንደዚህ እንዳንቺ ሚዲያ ላይ ቤተሰቦቿን አሰድባ፣ ሴት ልጅ አሰድባ፣ ሴት ልጅ አዋርዳ፣ ክብርሽ ተዋርዶ፣ ማንነትሽ ተዋርዶ፣ ስራሽ ተዋርዶ አታደርገውም። የቡና ቤት ሴት ማለት ነው ገንዘብ እንደሆነ ስለምታውቅ ተደብቃ ራሷን ሸፍና ነው የምትሰራው። ስራ ነዋ፣ የእሷ ስራ ነው። ያንቺ ግን ሪል ላይፍሽ ድሮም ያለፍሽበት ላይፍ ይሄ ነው። ነገም የምታፊበት ላይፍ ይሄ ነው። ዛሬም ያለሽበት ላይፍ ይሄ ነው። አለቅ። እውነቱን እየነገርናችሁ ቋጭ ይላችኋል፣ ዋጡት። ለእናንተ ለወደፊታችሁ ግን አይኖ ምናልባት የሚላላት ላትሰማኝ ትችላለች። ለወደፊታችሁ ለምትከታተሉ ሴቶች ግን ህይወታችሁ እንደ ሄርሜላ ወይም ህይወታችሁ እንደ አብርሃም ላይፍ እንዳይገጥማችሁ እንዳይኖራችሁ ካሁኑ ነው ተምራችሁ ማለፍ ያለባችሁ። በእንደነዚህ ልክስክሶች አለ የምትማሩት። ከእናትና ከአባትሽ ነው ትዳር የምትማሪው። ወይም ደግሞ አሉ እንደነ ቃልና አዲስ ሙሉ ፋሚሊ ምን ያህል ያለ ፍቅር ትዳር እየኖሩ እንዳሉ አሉ። ዮና ኤሚ የሚባሉ በፍቅር ውስጥ ተጣምረው ረጅም ዓመትን አብረው የኖሩ እንደነዚህ ተራ ትላንትና በገንዘብና በተልካሻ ሰውነት የሚሸወዱና የሚዋረዱ ሰዎች አይደሉም። ክብር የሚባል ነገር የሚያውቁ ፍቅር የገባቸው ትዳርን የተረዱት ልጅ ወልደው በፍቅር የሚኖሩ አሉ። እንደነዚህ አይነት ርካሽ እነሱ ርካሾች ነገ የሚወልዷቸው ልጆች ምን እንደሚደርስባቸው ምን እንደሚሆኑ ማናቅ። ሩታ ክሱንም አነሳለሁ አለች። አንቺ ክሰሽ ሄርሜላ ራሷ መታ ይቅርታ እስከምትልሽ ድረስ መክሰስ ትችያለሽ። ሜሮን ምናምን አትቤት ክሰሽ ያለቀ። ሜሮን የምን ዘመድ አዝማድ ምናምን ዘመዶች አሎች ገትራሽ አልነበረ ቢሳካላት። ያልሰማችሁን ጆሮ ለባለቤቱ ባዳ ነው አሉ። እነሱ ያላረጉት እነሱ ያልሰሙትን እሷ ቤት እንደሰማችና ቤት ሹክ እንዳላት የትልቅ ቀላል ማለት ነው። ምንድነው እሱ ላም አሉ። የሆነ ላም አሉ። እውነትም ላም ነች ለካስ ሜሮን ላም ናት። ዝም ብላ በየሄደችበት የምትታለብ ላም እና ድራማም ሆነ ሪል ትንሱን አይታችኋታል። አሁን ላይ ያለችው እየተቃጠልኩ ነው ክሬም ገዝቼ ቀባሁት ያለች። ነገ ያንዳንድሽ ቤት ላይ ያንዳንድሽ ህይወት ላይ እንደ ሩታ ጠንካራ መሆን ካልቻልሽ ባልሽ ላይ ምን እንደምታደርሽበት፣ እንደ አብርሃም ዘላን ሲሆን ባልሽ ምን እንደምታደርሽበት አንቺ ይወቅ። ምንም ልላችሁ የምችለው ነገር ስለሌለኝ ማለት ነው። ላይፍ ግን እንዲህ ያለ ትዳር እንዲህ አይደለም።
ትዳርንም ላይፍንም አረከሱት፣ አዋረዱት።